በምታምኑት ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። ወንድማችን ኑረዲን መሐመድ የኮምቦልቻ ልጅ ነኝ። ተወልጄ ያደኩት ጮሪሳ በምትባል አካባቢ ነው። አሁን ሳውዲ አረቢያ ሐኪም ቤት እገኛለሁ። እባካችሁ የእናትና አባቴን ቁጥር አላቅም። እኔም ታምሜያለሁ። በዛ ላይ ይርቦኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛልኝ። ወጥቶ ከመቅረት ወጥቶ ከመንከራተት አላህ ይጠብቀን። የወጣንበትን አላማ አሳክተን ወደ ሀገራችን የምንመለስ አላህ ያድርገን። የልጅ እንግዲህ ወንድማችን ኑረዲን መሐመድ ነው ያለችው። ያው እኔ እረሳለሁ ማለት ነው። ለአንድ አፍታ ነው የምረሳው። ፊት መጀመሪያ ላይ እንደሰማችሁትና ፎቶውን እንዳያችሁት ነው። ይሁን ወንድማችንን የምታውቁት ዘመዶች ካላችሁ ሳዑዲ አረቢያ ላይ ፈልጉት፣ ባካችሁ ፈልጉት። በዚያ ላይ የቤተሰብ ቁጥር አያውቅም። እኔ እኮ ያልኩት ነገር ይሄ ነው። ብዙ ጊዜ በቪዲዮዎች ውስጥ እናገራለሁ፣ ግን የቤተሰብ ቁጥር በወረቀት ጽፈን መያዝ አለብን። ኪሳችን፣ ወንዶች ከሆናችሁ ኪሳችሁ፣ ሴቶች ከሆንም በቦርሳችን የቤተሰብ ቁጥር ጽፈን ከነስማቸው የሀገር ቤትም ሆነ የዚህ ሀገር መያዝ አለብን። እንግዲህ የቤተሰብ ቁጥር የማን ብሎ የማን ይደወልለታል? ሆስፒታል ነው ያለው ልጁ ታሞ፣ በዚህ ላይ እየራበኝ ነው እያለ ነው። ከባድ ነው፣ አያችሁ፣ ከባድ ነው። ዘመዶች ካላችሁ ግን እባካችሁ ዘመዶቹ አለን በሉና በቲክቶክ መንደር ሄዳችሁ አለን በሉ። ለኔም አለን ብትሉ አገናኛችኋለሁ፣ ቲክቶክ ላይ ፈልጌ ልጅቷን ማለት ነው። እና ከባድ ነው። እንደዚህ አይነት ነገሮችን ስናገኝ ያው ሸር ማድረግ ግዴታችን ነው። እናንተም ሸር አድርጉ፣ ቤተሰቡ እንዲገኝለት ግዴታ ነው። ወንድማችን ነው፣ ወገናችን ነው፣ ግዴታ እስከሆነ ድረስ ነው። እና በጣም ያሳዝናል። እንደዚህ እየወጣን በሽተኛ እየሆንን ብዙ ነገሮችን እየሆንን የሆኑ ልጆች ደግሞ የሆነች ልጅ ደግሞ ስትናገር አይቻለሁና ቲክቶክ ላይ እንደዚህ ታመው አልጋ ይዘው በቃ የመዳን እንትን ያላቸው የማይመስላቸው ቤተሰቦቻቸው ይገኙና ወንድሜ ነው፣ ቤተሰቤ ነው፣ ያጎቴ ልጅ ነው፣ እኔ እህቱ ነኝ ምናምን ይሉና ይሄዳሉ። ያ ሰውዬ የመዳን አቅም እንግዲህ አገር ሲሄዱ ምን ይሰራል እያሉ ነው መሰለኝ ጥፍት የሚሉ ቤተሰቦች አሉ ብላለች። የሚገርማችሁ ነገር ማለት ነው። እኔ እህቱ ነኝ፣ እኔ ወንድሙ ነኝ፣ እኔ አክስቱ ልጅ ነኝ፣ እኔ ምናምን ዘመዱ ነኝ ይሉና ይገኙና ያ ልጅ አይድንም የሚል ሀሳብ አላቸው መሰለኝ። ወይም ወደ ሀገር የመላክ አቅሙ የለንም፣ ገንዘብ የለንም፣ እነሱ እንዳረጉ ያደርጉት እያሉ ይመስለኛል። በእንደዛ ነገር ጥፍት የሚሉ የሚሸሹ አሉ፣ ይጠፋሉ። ሲደወልባቸው ስልካቸውን የማያነሱ ብላለች። ሱብሃንአላህ፣ ከባድ እኮ ነው። እንደዚህ አይነት ነገር መደረጉ ጥሩ አይደለም። እኔ ለምን ዘመዳችሁ ከሆነ ወንድማችሁ ከሆነ እርዳታ ጠይቁ። ሚዲያ ላይ መታችሁ የሚያስፈልገውን ነገር 10ቱንም 5ቱንም እየረዳን ነው ሁላችንም። በቃ ይረዳሉ፣ ሰው እንደሚረዳ ሀገር መግባትም ከሆነ ይገባሉ። ሌላ ምን ነገር አለ? እባካችሁ አትሽሹ። ዘመዳችሁ እየሆነ ዘመድ አይደለም ብላችሁ ጸጥ የምትሉ የሩቅ ዘመድ ብትሆኑ ራሱ እንኳን የሩቅ ዘመድ አይደለም የሀገር ልጅ ቢሆን ራሱ ማለት ነው አራቀዋለሁኝ የት ነው ያለው ብላችሁ እናንተ መሄድ ባትችሉ ወደ ትላልቅ ሚዲያ ወደ እርዳታ እንዲቀርብ እዛ በአካባቢው ያለ ሰው ወኪልነቱን ወስዶ እርዳታውን አሰባስቦ ሕክምና እንዲያገኝ ልጁ ወደ ሀገር የሚገባ ከሆነ ወደ ሀገር እንዲገባ፣ ርቦት ከሆነ የሚበላበት እንዲሰጥ ማለት ነው። እንደዛ ማድረግ አለባችሁ። እነዚህ ሆስፒታል እየገቡ አጋጣሚ ሲያገኟቸው ፎቶ አንስተው ቪዲዮ ቀርጸው የሚልኩልን ለምን ይመስላችኋል? መልካምነታቸውን እየገለጹ ነው። ገንዘብ ባይረዱ በቃ ያ ሰው ጠፍቶ እየቀረ ነው። ሐኪም ቤት ውስጥ ብዙዎቹ እየገቡ እየጠፉ እየቀሩ ነው። በድሮ ጊዜ ድምጣቸው የጠፋሉ፣ ምንም ያልተገኙ አሉ። ቤተሰብ አልቅሶ ዋ ብሎ የቀረበት ጊዜ አለ ማለት ነው። እና ሱብሃንአላህ ደግሞ እንደዚህ ሲገኙ እኛ ደግሞ ሸር ማድረግ አለብን፣ ቤተሰቦቻቸው እንዲገኙልን። አይነት ጉልበትና ምንም አይነት ገንዘብ አናወጣበትም። የልጁን ፎቶ ሸር ማድረግ ነው፣ ሌላ ነገር የለውም። በቃ ቤተሰቦቹ ይገኙለታል። ሀገር ቤትም ልጅ ጠፋ ብለው ይሄን ይጨነቃሉ፣ ያገኙታል። ያየ ሰው የጎረቤት ሰው ይነግራቸዋል። ዘመድ ካለ በውጭም ዓለም ላይ እኔ ነኝ ብሎ ይመጣል። እና ልጁ እንግዲህ እየራበኝ ነው
ሐኪም ቤት ውስጥ ነኝ እያለ ነው እንግዲህ የሚፈልገውን ነገር ብንረዳው ደስ ይለናል ማለት ነው። እንደዚህ አይነት ሰዎችን ስንቶቹ አሉ ጠፍተው የቀሩ፣ ስንቶቹ ድምጣቸው ጠፍቶ ዋዝለው የቀሩ ቤተሰቦቻቸው። እንደዚህ ደግሞ ሲገኙ እኛ ደግሞ ሸርሸር እያደረግን ቤተሰቦቻቸው እንዲገኙላቸው ማድረግ ግዴታ አለብን። ወገኖቻችን ናቸው። አላህ ይጠብቀን፣ ሁላችንንም ከመጥፎ ነገር አላህ ይጠብቀን። በጣም ያሳዝናል። ነገኛ ምን እንደሚመጣብን አናውቀውም። ዛሬ ጤነኛ መሆናችንን አቱ ጤነኛ ሆነን መዝለላችንን፣ መስራታችንን፣ መብላታችንን፣ እንደ ልብ መናገራችንን አቱ አላህ በሚሰብረን ነገር አናውቀውም። ሱብሃንአላህ አላህ ይጠብቀንና ማለት ነውና ቤተሰቡን የምታውቁ ጎረቤቶችም የሀገር ልጆችም ምናምን ፈልጉለት እባካችሁ እባካችሁ። እንግዲህ እሱንም አላህ ያሽረው፣ አላህ ያሽሮት እሱም እንደ ጤነኛ ሰው ሰርቶ የሚኖርበትንና የሚበላበትን አላህ ጊዜውን ይመልስለት። ጤናውን አላህ ይስጠው። ለተጨነቁትም ሁሉ አላህ ጤናቸውን ይስጣቸው። አላህ በሐኪም ቤት ተኝተው ለሚሰቃዩትም አላህ ያሽራቸው። እኛንም አላህ ይጠብቀን እላችኋለሁ። ውድ ቤተሰቦቼ ላይክና ሼር እያደረጋችሁ ለሚያውቅ ሰው አስተላልፉላችኋለሁኝ። መልካም ውሎ